የኤርትራ የጦር አዛዦች መቀሌ መግባታቸው ተነገረም። በዚህም የኤርትራና የትግራይ ጦር አዛዦች ፊት ለፊት ተገናኝተው ተወያይተዋል ተብሏል። ይህም በኢትዮጵያና በኤርትራ መካከል ያለውን ውጥረት ወደ ከፋ ደረጃ ያሻግረዋል እየተባለ ነው። በጉዳዩ ላይ ከኢትዮጵያ በኩል የተባለ የለም። በመረጃ ሰዓታችን በዝርዝር እንመለከተዋለን። የኦሮሞ ነጻነት ሰራዊት ኦነግ ምርጫውን ባዶ ስነ ስርዓት ሲል መተቸቱ ተነገረም። የኦሮሞ ነጻነት ሰራዊት ከፋኖ ጋር ተመሳሳይ አቋም ይዟል መባሉ ተነግሯል። ተሰሙታላችሁ። በትግራይ ክልል በጀት ይለቀቅ ደሞዝ ይከፈለን በሚል ሰላማዊ ሰልፍ መካሄዱ ተገለጸ። በሰላማዊ ሰልፉ በርካታ መምህራንና ተማሪዎች ተሳትፈዋል ተብሏል። በዝርዝር እንመለከተዋለን። የሱዳን ባለስልጣናት በኩርሙክ ላይ ለተሰነዘረው የአመፀኞች ጥቃት ድጋፍ እያደረገች ነው ሲል ኢትዮጵያን ከሰሱ። ባለስልጣናቱ ኢትዮጵያ ተንኩሳናለች በማለት ቅሬታ ማቅረባቸው ተሰምቷል። ጦርነቱ ተባብሶ እንደቀጠለ የተነገረ ሲሆን ድንበር አካባቢ የሚገኙ ኢትዮጵያውያን ስፍራውን ለቀው እንዲወጡ መታዘዛቸው ተነግሯል። አቤል ሚዲያ በዝርዝር ተመልክቶታል። የመካከለኛው ምስራቅ ጦርነት ተባብሶ መቀጠሉ እየተነገረ ነው። ምንም የመብረድ አዝማሚያ አልታየበትም መባሉ ነው የተሰማው። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። ከአቤል ሚዲያ ዝርዝር መረጃዎቹን እንሆም። የኤርትራና የትግራይ የጦር አዛዦች ፊት ለፊት መገናኘታቸው ተነገረም። የኤርትራ የጦር ኃይሎች የኢትዮጵያን ሉዓላዊነት በተዳፈረ መልኩ መቀሌ መግባታቸው መነጋገሪያ ሆኗል። የትግራይና ኤርትራ የጦር ጄኔራሎች ፊት ለፊት ተገናኝተው መወያየታቸውን አፍሪካን ኢንተለጀንስ ምንጮቹን ዋቢ አድርጎ ዘግቧል። ዘገባው ጄኔራል ፍስሐ ኪዳኑ ህወሓትን ወክለው፣ ጄኔራል ኢዮብ ፍስሐዬ ደግሞ ሻዕብያን ወክለው በመቀሌ እንደተገናኙ ጠቅሷል። ሆኖም የሁለቱ የጦር አዛዦች ስብሰባ ባለመግባባት መጠናቀቁን ምንጮች ነግረውኛል ብሏል። የፈረንሳዩ ጋዜጣ አፍሪካ ኢንተለጀንስ በዚሁ ዘገባው የፌዴራል መንግስት የያዘው አቋም ህወሓትና ሻዕብያ እንዲተባበሩ በር ከፍቷል ያለ ሲሆን ነገር ግን በሁለቱ ኃይሎች መሀል ሰፊ የአመለካከት ልዩነት መኖሩን ጠቅሷል። ይህ የአመለካከት ልዩነት የተፈጠረው ሁለቱ ኃይሎች የኢትዮጵያ መከላከያ ሰራዊትን በተመለከተ ባቀረቡት ግምገማ ነው ከማለት ውጪ ዝርዝር ጉዳዮችን አላስቀመጠም። ዘኢኮኖሚስት ከወራት በፊት ባወጣው ዘገባ የሻዕብያ ህወሓት፣ ኦሮሞ ነጻነት ሰራዊትና ፋኖ ኃይሎች ሱዳን ውስጥ በጋራ መምከራቸውን ዘግቦ ነበር። የኢትዮጵያ መንግስትም በዶክተር ጌዲዮን ጢሞቴዎስ በኩል ከአንዴም ሁለት ጊዜ ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ህወሓትና ሻዕቢያ ጥምረት እንደፈጠሩ መክሰሱ የሚዘነጋ አይደለም። ህወሓት የፕሪቶሪያውን ስምምነት ሙሉ በሙሉ ማፍረሱን ማወጁ መነጋገሪያ ሆኖ ውሎ አድሯል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው በመሬት የተነሳ ወደ ጦርነት ልንገባ እንችላለን ማለታቸውም ትልቅ ጉዳይ ሆኖ ሰንብቷል። አሁን ደግሞ የኤርትራ የጦር አመራሮች መቀሌ ገቡ ሲባል ጉዳዩ ወደ የት እያመራ ነው የሚል ጥያቄን እያስነሳ ይገኛል። እስካሁን ከኢትዮጵያ መንግስት በጉዳዩ ላይ የተባለ የለም። የኦሮሞ ነጻነት ሰራዊት ኦነግ ምርጫውን ባዶ ስነ ስርዓት ሲል መተቸቱ ተሰማም። በዚህ ትችቱ የኦሮሞ ነጻነት ሰራዊት የፋኖን አቋም እንደተጋራም ነው የተነገረው። የአማራ ፋኖ ብሔራዊ ንቅናቄ በምርጫ ተሳትፎ ላይ ማስጠንቀቂያ ከሰጠ ከአንድ ሳምንት በኋላ የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት መጪውን አገራዊ ምርጫ ተአማኒነት የሌለው ሲል ውድቅ አድርጎታል። ቡድኑ የአገሪቱ አብዛኛው ክፍል ትርጉም ያለው ምርጫ ለማካሄድ የማይቻልበት ደረጃ ላይ ነው ሲልም ገልጿል። ቡድኑ ባወጣው መግለጫ ምርጫው ለውጭ ዓለም ፍጆታ ተብሎ የሚዘጋጅ ትዕይንት ሆኗል ያለ ሲሆን ከአገሪቱ 70% በላይ የሚሆነው አካባቢ ተአማኒነት ላለው ድምፅ አሰጣጥ ምቹ እንዳልሆነ ገልጿል። መግለጫው ዋና ዋና ተቃዋሚ ፓርቲዎች ወይ ራሳቸውን አግልለዋል ወይም ደግሞ ከምዝገባ ላለመሰረዝ ወይም በሂደቱ ላይ አለ ያለውን ጉድለት ለማጋለጥ ብቻ እየተሳተፉ ይገኛሉ ብሏል። በሂደቱ ውስጥ የቀሩት ፓርቲዎች በሙሉ በመንግስት የተፈጠሩ ወይም ከመንግስት ጋር የተቆራኙ ናቸው ሲልም አክሏል። ቡድኑ ሊደረጉ ስለሚችሉ ህገ መንግስታዊ ማሻሻያዎችም ስጋቱን የገለጸ ሲሆን ይህም ወልቃይትን ጨምሮ በኦሮሚያና በአማራ ክልሎች ውስጥ ለፖለቲካ ፍላጎት ሲባል አዳዲስ ክልሎችን ለመፍጠር ሊያገለግል ይችላል ሲል ቡድኑ በመግለጫው ገልጿል። በትግራይ ክልል በጀት ይለቀቅ ደሞዝ ይከፈለን በሚል ሰላማዊ ሰልፍ ተካሄደም። ከፌዴራሉ መንግስት በጀት በመቋረጡ ምክንያት በመላው ትግራይ በመምህራንና በተማሪዎች የተመራ ሰላማዊ ሰልፍ ተካሂዷል። ለወራት ደሞዝ እንዳልተከፈላቸውና መማር ማስተማር ሂደቱን ሊያቆሙ መሆኑን የገለጹ መምህራን ባካሄዱት ሰላማዊ ሰልፍ የፌዴራሉ መንግስት በአስቸኳይ የፌዴራል በጀት እንዲለቅላቸው ጠይቀዋል። በተመሳሳይ ተማሪዎችም ጭምር የተገኙበት ሰልፍ የመማር ማስተማር ሂደቱ ስለተስተጓጎለ መንግስት አስቸኳይ
ምላሽ እንዲሰጣቸው ጠይቀዋል ተብሏል። ሰልፉ በሁሉም የትግራይ አካባቢዎች መካሄዱ የተነገረ ሲሆን ዓላማውም ከፌዴራል የሚለቀቀው በጀት በመቋረጡ ምክንያት የትምህርት ስርዓቱ አደጋ ላይ በመውደቁ መሆኑ ተገልጿል። ሰልፉ ቀደም ብሎ የተያዘ ቢሆንም በጀት ይለቀቅ ይሆናል በሚል ተስፋ ተደርጎ የነበረ ሲሆን አሁን ላይ ይህ ባለመሆኑ ሰላማዊ ሰልፉን ለማካሄድ መገደዳቸው ተነግሯል። መምህራን ለሰላማዊ ሰልፍ አደባባይ የወጡበት ምክንያት መኖር ስላልቻለን ሰላማዊ ሰልፍ ወጣን፣ መስራት አለብን፣ ለዛ ደግሞ መብላት አለብን በሚል ሰልፍ እንደወጡ ከቦታው የተገኘው መረጃ አመላክቷል። መምህራኑ በተማሪዎች ወደፊት እጣ ፈንታ ላይ እንዲሁም በሀገር ተረካቢ ትውልድ ላይ ጉዳት የሚያስከትሉ ውሳኔዎችን መወሰን ከባድ መዘዝ የሚያስከትልና እየራበው በሚያስተምራቸው መምህራን ተምረው ምን አይነት ተማሪ ይሆናሉ የሚለው ጥያቄ ህዝቡን እያሳሰበ ነው ተብሏል። ተማሪዎቹ ይዟቸው ከወጡ መፈክሮች መካከል ትምህርት የወደፊት እጣ ፈንታችን ነው የሚሉና አሁን ያሉበት እድሜ የትምህርት መሆኑን በመግለጽ የመማር መብታቸው እንዲከበር ጠይቀዋል ተብሏል። የሱዳን ባለስልጣናት በኩምሩክ ላይ ለተሰነዘረው የአመፀኞች ጥቃት ድጋፍ እያደረገች ነው ሲሉ ኢትዮጵያን ከሰሱም። የሱዳን ባለስልጣናት ኢትዮጵያ የፈጥኖ ደራሽ ኃይሎችና የሱዳን ህዝብ ነጻነት አውጭ ንቅናቄ በሰሜን ጥምር ኃይሎች በስትራቴጂካዊቷ የድንበር ከተማ ኩምሩክ ላይ ለተሰነዘሩት አዲስ ጥቃት ድጋፍ አድርጋለች ሲሉ መክሰሳቸው ተሰምቷል። ኢትዮጵያ ከሁለቱ አማጺ ቡድኖች ጋር ትስስር ያላቸው ታጣቂዎች በግዛቷ በኩል እንዲንቀሳቀሱ በመፍቀድ ጥቃቱን ደግፋለች ሲሉ የሱዳን ባለስልጣናት ቅሬታ ማሰማታቸው ነው የተነገረው። የጦር ተሽከርካሪዎች ከኢትዮጵያ አሶሳ ተነስተው ጥቃቱን ከመሰንዘራቸው በፊት ወደ ድንበር አካባቢዎች መጓጓዛቸውም በቅሬታ አቅራቢዎቹ ተገልጿል። በኩምሩክ ዙሪያ ውጊያው ጠንክሮ የቀጠለ ሲሆን በበርካታ ግንባሮች ግጭቶች እየተካሄዱ መሆኑ ተዘግቧል። የሱዳን ህዝብ ነጻ አውጭ ንቅናቄ ሰሜን ከከተማዋ 20 ኪሎ ሜትር ርቀት ላይ በምትገኘው ጁሩት አቅራቢያ የሱዳን ጦር ኃይሎችን መደምሰሱን፣ የጦር መሳሪያዎችን መማረኩንና መኮንኖችን በቁጥጥር ስር መዋሉን ገልጿል። በኢትዮ ሱዳን ድንበር ከባድ ጦርነት መቀስቀሱ የተሰማው ከአንድ ቀን በፊት ነው። የኢትዮጵያ ቤንሻንጉልና የሱዳን ብሉ ናይል ክልሎች የሚገናኙበት ቀጠና የሱዳን ጦር ከፈጥኖ ደራሽ ኃይል ጋር ከባድ ጦርነት በመግጠማቸው ምክንያት ድንበር አካባቢ የሚገኙ ኢትዮጵያውያን ቀያቸውን ለቀው እንዲወጡ መታዘዛቸውን ምንጮች ገልጸዋል። የመካከለኛው ምስራቅ ጦርነት ተባብሶ መቀጠሉ ተነገረም። ጦርነቱ የመብረድ ምልክትም አላሳየም እየተባለ ነው። ኢራን በርካታ የሚሳኤል ማዕበሎችን ወደ እስራኤል አስወንጭፋለች። በቴል አቪቭ ሰሜናዊ ክፍል በሚገኝ አንድ መንደር ላይ ሚሳኤል ያረፈ ሲሆን በመኖሪያ ህንፃዎችና ተሽከርካሪዎች ላይ ጉዳት ደርሷል። ከቴል አቪቭ በተጨማሪ ኤይላትና ዲሞና የጥቃቱ ኢላማ እንደነበሩ ተነግሯል። እስራኤል ከአሜሪካ ጋር በመቀናጀት በኢራን ውስጥ በሚገኙ ስትራቴጂካዊ ቦታዎች ላይ ሰፊ የአየር ድብደባ ፈጽማለች። የሚሳኤል ማምረቻ ፋብሪካዎች፣ የደህንነት ተቋማትና የኢራን አብዮታዊ ዘብ የጦር ሰፈሮች ኢላማ ነበሩ። በ24 ሰዓታት ውስጥ ብቻ ከ200 በላይ የአየር ድብደባዎች ተፈጽመዋል። በኢራን መገናኛ ብዙሃን እየተሰራጨ ባለው ዘገባ መሰረት ፕሬዚደንት ትራምፕ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመሰንዘር አቅዶ የነበረውን እቅድ በ5 ቀን ማራዘማቸውን በገለጹ በጥቂት ሰዓታት ልዩነቱ ውስጥ በኢራን 2 የጋዝ ፋብሪካዎችና በአንድ የነዳጅ ማስተላለፊያ መስመር ላይ አሜሪካ ጥቃት ፈጽማለች። በ24 ሰዓታት ኢራን የአሜሪካ አጋር ወደሆኑ የባህረ ሰላጤው ሀገራት ሚሳኤልና ድሮን አዝንባለች። አብዛኛው በአየር መከላከል የከሸፉ ናቸው ተብሏል። 7 ባሊስቲክ ሚሳኤሎችና 16 ድሮኖች ቢወረወሩባትም የሀገሪቱ የአየር መከላከያ ስርዓት አብዛኞቹን ጥቃቶች ማክሸፍ የቻለ ሲሆን እስካሁን የደረሰ ከፍተኛ ውድመት አልተመዘገበም መባሉ ደግሞ ከተባበሩት አረብ ኤምሬትስ ተሰምቷል። ሳውዲ አረቢያ በሀገሪቱ ላይ በርካታ ድሮኖችና ሚሳኤሎች ቢዘንቡም የሳውዲ መከላከያ ኃይል ከ1 ደርዘን በላይ ድሮኖችን በአየር ላይ መትቶ መጣሉን አስታውቋል። በባህሬን ደግሞ በአንድ ተቋም ላይ የእሳት አደጋ የተከሰተ ሲሆን አደጋው ከኢራን ጥቃት ጋር ግንኙነት ሊኖረው እንደሚችል ተጠርጥሮ ምርመራ እየተደረገበት ይገኛል። በአጠቃላይ ኢራን ወደ አሜሪካ ወዳጅ በሆኑ ባህረ ሰላጤው ሀገራት ኢላማዎች የምትሰነዝረው ጥቃት ተጠናክሮ መቀጠሉ ተነግሯል። በአሁኑ ወቅት በአሜሪካና በኢራን መካከል ያለው ግንኙነት እጅግ የተወሳሰበና እርስ በርሱ የሚጋጩ መረጃዎች የሚወጡበት ሆኗል። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የሚደረጉ ንግግሮች ውጤታማ መሆናቸውን የገለጹ ሲሆን አንዳንድ መረጃዎች በፓኪስታን ወይም በኦማን ስብሰባዎች ሊካሄዱ እንደሚችሉ ፍንጭ ሰጥተዋል። የኢራን መንግስት ግን ይህንን መረጃ ሐሰተኛ ወሬ ሲል ያስተባበለ ሲሆን ምንም አይነት ንግግር እየተካሄደ እንዳልሆነ በይፋ አስታውቋል። መሬት ላይ
ላይ ያለው እውነታ አንዳንድ ቀጥተኛ ያልሆኑ ንግግሮች ሊኖሩ እንደሚችሉ ቢጠቁሙም እስካሁን ድረስ በሁለቱ ሀገራት መካከል የተደረሰ ምንም አይነት እውነተኛ ስምምነት የለም። ሌላውና በዚህ ጦርነት እንደ አንድ መዋጊያ ስልት እያገለገለ ያለው ደግሞ ነዳጅ ነው። በመሆኑም የነዳጅ ዋጋ በዓለም ላይ አሳሳቢ ደረጃ ላይ መድረሱ እየተነገረ ይገኛል። በአሁኑ ወቅት በመካከለኛው ምስራቅ ባለው ግጭት ሳቢያ የሆርሙዝ ሰርጥ የንግድ እንቅስቃሴ በከፍተኛ ሁኔታ በመስተጓጎሉ የዓለም የነዳጅ ገበያ በከፋ ቀውስ ውስጥ ነው። እንደ ሮይተርስ ዘገባ ከሆነም ዛሬ ላይ የነዳጅ ዋጋ በበርሜል $100 በላይ ሆኗል። ባለሙያዎች ሁኔታው በዚህ ከቀጠለ ይህ ቀውስ እጅግ አስከፊ ሊሆን እንደሚችል ግምታቸውን አስቀምጠዋል። ተመልካቾች የአቢር ሚዲያ መረጃዎች እነዚህን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።